ሰው ሆኖ የማይጨነቅ ሰው የለም። ምናልባት የሚጨነቅበት ጉዳይ ይለያይ ይችላል እንጂ የትኛውም ሰው እዚህ ምድር ላይ ይጨነቃል። ምናልባት ጭንቀቶቻችሁን ወይ ደግሞ ሃንድል ለማድረግ ወይ ደግሞ ማኔጅ ማድረግ ወይ ደግሞ ስትረስ እንዴት ሃንድል ማድረግ እንችላለን የሚለውን ወይ ደግሞ ከቤታችን ከኑሯችን ጋራ ጭንቀት አንዱ የቤታችን ፈተና ሆኖ ባህሪያችንን እየለወጠ የማትናገረዋ ሚስት ተናጋሪ እየሆነች የማትቆጣዋ ሚስት ተቆጪ እየሆነች የማያስጮህ ነገር እያስጮሃት ያለች ሴት አለች። ምናልባት ይህን ቪዲዮ እስከ መጨረሻ ድረስ ከተከታተላችሁ ወንዶችም ሴቶችም የሆነ ጥሩ ነገር ታገኛላችሁ ብዬ አስባለሁ። ጭንቀት ምንድን ነው? ወይ ደግሞ ሰው ለምን ይጨናነቃል? የሚያስጨንቅ ነገር እዚህ ምድር ላይ አይጠፋም። መቼም በዚህ በ21ኛው ክፍለ ዘመን የማያሳስብ ነገር ይኖራል ተብሎ አይታሰብም። ያንተ ጉዳይ ነገር ባያሳስብ እንኳን የማይመለከት ጉዳይ በግድ አንተን ተጽዕኖ ስለሚፈጥርብህ እንድታስብ ያስገድዳል። ያንተ ጉዳይ ሳይሆን የቤተሰቡ ጉዳይ ሳትፈልጉ በግድ ያሳስባል። የእናት ጉዳይ ሊሆን ይችላል፣ የወንድም ጉዳይ ሊሆን ይችላል፣ የሀገር ጉዳይ ሊሆን ይችላል፣ የኑሮ ሁኔታ ሊሆን ይችላል፣ የልጅ መጨረሻ ሊሆን ይችላል፣ ያንተ መጨረሻ ሊሆን ይችላል። ያሳስባል። መቼ ነው የምኖረው? መቼ ነው የምሞተውም ያሳስባል። መቼ ነው ተረጋግቼ የምኖረው ያሳስባል። ድርጅት ካለ እንደ ማንኛውም ሰው ድርጅት ያሳስባል። እንግዲህ 3 ደረጃዎች አሉ። ይሄ ከታች ካለው ነገር ልክ ሲያልፍ ውጥረት ይሆናል። ውጥረት ልክ ሲያልፍ ጭንቀት ደረጃ። ይሄን እዚህ ቦታ አለመቆየትን ወደዚህ መመለስ አይነት ነገር ካልሆነ እዚህ ጭንቀቱ ላይ የምትቆይ ከሆነ ከዚህ በኋላ ያለው ጨጓራ፣ ጉበት፣ ደም ግፊት፣ ኮሌስትሮል ብቻ ብዙ አይነት በሽታዎች ይመጣሉ ከጭንቀት በኋላ። በጣም አደገኛ የሰውን ህይወት ከሚያበላሽ ጤናን፣ ሰውነትን፣ ስሜትን፣ ባህሪን ከሚቀይር ትልቅ አደገኛ ነገሮች አንዱ ጭንቀት ነው። የብዙ በሽታዎች ምንጭ ጭንቀት ነው። እንግዲህ የማይጨነቅ ሰው እዚህ ምድር ላይ የለም። ጭንቀት አለ። ጭንቀት እንግዲህ የሚፈጠረው ማንኛውም ሰው ላይ የሆነ አይምሯችን የሚያሳስበን ነገር አለ። እኛ በጠበቅነው ልክ ሳይሆን አንዳንድ ጊዜ ገፍቶ መጥቶ ከጠበቅነው በላይ ነው። ለምሳሌ የኮሮና ጊዜ በዚህ የዓለም ህዝብ ተጨንቆ ነበር። እያንዳንዱ የስትረስ መጠናቸው በጣም ሃይ እስከሚሆን ድረስ የዓለም ህዝብ ተጨንቆ ነበር። አለመጨነቅ ይቻላል? በዛ ሰዓት አትችልም። ከሰማይ ወደ ምድር እየመጣ ያለ ትልቅ ድንጋይ ያለ ተብሎ ሲነገር ያ ስትረስ ይፈጥራል? ይፈጥራል። ያሳስብሃል። ራሽያና እንትን ተጣልተው ልክ ሲባል አይመለከትህም። እዚህ የሉም ይሆናል ጦርነቱ። አንተ የምታረገው ምንም ነገር ላይኖር ይችላል፣ ግን ያስጨንቃል። የዓለም ፖለቲካ ይቀይራል። የአሜሪካው ፕሬዚዳንት ሲመረጥ በጣም ያሳስባል። የሀገሪቷን የዓለምን ፖለቲካ ወደዚህና ወደዛ የሚቀይር ስለሆነ ሳትወድ በግድ አንድ ዓለም ላይ ስለምንኖር አንዱ ቦታ የሚሆነው ነገር አንዱን ቦታ ያስጨንቀዋል። ሌላ ቀርቶ ደግሞ አንተ ሰው ነህና በተለይ ፋይናንሻል ፍሪደም ከሌለክ በድህነት ዓለም ለምንኖር በተለይ በእኛ በኢትዮጵያ በጣም በሚሊዮን የሚቆጠረው የሚበላው የሚጠጣው የሌለበት፣ ያ ማለት ግን እየኖር ነው፣ ይበላል ይጠጣል። ነገር ግን ምግብ ዛሬ በልተው ነገ ልብላ ሀሳብ የሚሆንበት በጣም ትልቅ ፎቅ ይዘው ምግብ የሚቸገሩ ሰዎች ስላሉ፣ ሰላም የሚቸገሩ ሰዎች ስላሉ የሚያስጨንቅ ነገር የትም ቦታ ላይ የሚያስጨንቀው ነገር ይለያያል እንጂ የሚያስጨንቅ ነገር አለ ወይ? አዎ አለ። ሰው ልጅ ፈልጎ ነው የሚጨነቀው። ከሱ ቁጥጥር በላይ የሆነ የሚያስጨንቀው የሚያሳስበው ነገር፣ ያ ነገር ካልሆነ ምን ሊሆን ይችላል? አለ እኮ የጭንቀት ደረጃዎች፣ ልክ የፍርሃት ደረጃዎች አሉ እንደምንለው። ተፈጥሯዊ ፍርሃት አለ። ለምሳሌ በሬን መፍራት ተፈጥሯዊ ነው። ፍሬን የበጠሰ መኪና መፍራት ተፈጥሯዊ ነው። ዝም ብሎ መፍራት ግን ተፈጥሯዊ አይደለም። ያለ ምክንያት ምንፈራቸው ፍራቾች አለ። ለምሳሌ አይጥ እንፈራለን። አይጥን ምን ስለሆነ የምትፈራው? ስላላያት፣ ስላልያዝካት፣ እንደዚህ በተፈጥሮ ልማዳችን ስለሆነ። ሞት እንፈራለን። ሞትን ስለማናቅ ስለሚያስፈራ። በዛው መጠን ደግሞ የሚያስጨንቁ ነገሮች አሉ፣ የሚያሳስቡ ነገሮች አሉ። እኛ አይምሯችን ከጠበቀው በላይ እስከሚሆን ድረስ አይምሯችን በጣም የሚያስጨንቁ ነገሮች አሉ። በተለይኛ ሀገር ላይ በጣም ሲበዛ ፍለፊት ካለው ነገር ይልቅ ያለፈው ነገር የሚያስጨንቃቸው ሰዎች። ሚስት ሆና ፍለፊቱ አይደለም የሚያስጨንቃት። ባለፈ ክረምት ቤት አይሰራም፣ ክረምቱ አልፏል፣ ግን አይመለከታትም። ባለማድረጓ የምትጨነቅ ሴት፣ የሚጨነቀው እንዲህ ሀገር ሰው እኔ አይቻሉ በሙያ። በዛው መጠን ደግሞ ይሄ በተደጋጋሚ ቪዲዮ ሰራላችሁ እንደነበረ በዝሙት ምክንያት እኔ በቃ ራሴ መቆጣጠር ፈልጋለሁ፣ ግን በቃ ሄጄ ሴክስ አረጋለሁ። ሴክስ ካረኩ በኋላ በቃ ሰላሜን አጣለሁ። ማስተርቤሽን ላይ አለውኝ በቃ የሆነ ነገር አደርጋለሁ። ካረኩ በኋላ በቃ ከዛ በኋላ ሰላሜን አጣለሁ። የሚያስጨንቁን በነገራችን ላይ ታዝባችሁ ከሆነ በቃ የሆነ ነገር እናረጋቸዋለን፣ ካረግን በኋላ እንጨንቃለን። እኔ ግን እንደ ሞያ እነግራቸዋለሁ፣ እቺ መንገድ ተከተሉ። የሆነ ነገር ካረከው ካለፍከው ኃጢአት ራሱ ሰርተ ኃጢአቱ ካለፈ በኋላ እንደ ማንኛውም ሰው ተጸጸት። ነገር ግን ባለፈው ነገር እንዲሁኝ አትበል። እግዚአብሔርን ምሕረት ለምን። ኦሬዲ ሰርተሃል፣ ኦሬዲ ሰርቃል፣ ኦሬዲ ገላል፣ ኦሬዲ ዋሽተሃል፣ ኦሬዲ አመንዝራል፣ ኦሬዲ ዘሙታል። የእግዚአብሔር ሕግ አፍርሳል። በቃ አልፏል። ወደ ኋላ ተመልሰ ምንም የምታረገው ነገር የለም። አይምሮህን ያስጨንቀዋል። በዛ ነገር በጣም በተደጋጋሚ ራስን መውቀስ ወደፊት ኃይል እንዳይኖር እንዳትራመድ ያደርጋል።
ለምሳሌ 40-45 ዓመት ምንም ያልሰሩ መኪና የሌላቸው ቤት የሌላቸው ልብስ የሌላቸው ራሳቸውን እንኳን በትክክል መምራት የማይችሉ ሰዎች አሉ። በቃ ይሄን ሁሉ ዓመት እንደዚህ አባክኜ በሚለው ነገር ስለሚጨነቁ ወደፊት መሄድ አይችሉም። በቃ እንደ ማንኛውም ሰው ትናንትና ቤት መግዛት ነበረብህ፣ መኪና መግዛት ነበረብህ፣ ማግባት ነበረብሽ፣ መውለድ ነበረብሽ፣ ብዙ ነገር ነበረብሽ። በቃ አላረግሽውም። ሰዋት እኔ ስማርት ሴት ከሆንሽ ከዚህ በኋላ ማድረግ ትችያለሽ ወይ ነው። የትላንትና ስህተትሽን ዛሬ ማስተካከል ትችያለሽ ወይ? ትላንትና የተሳሳትካቸውን ስህተቶች ዛሬ ላይ ማስተካከል ትችላለህ ወይ? እዚህ ላይ በደንብ አስምርበት። ትላንትና ባለፈ ነገር ምንም የምታስተካክሉ ነገር ባለትዳሮችም ከሆናችሁ ብዙ ጊዜ የዛሬ 7 ዓመት የዛሬ 6 ዓመት የዛሬ 8 ዓመት እንዲህ አርገህ የመርሳት ልማድ ያላቸው አሉ። ምንም የማይረሱ ሰዎች አሉ። ምንም የማይረሱ ትላንትና ባሉበት ስቴት ኦፍ ማይንድ አንተ አጥፍተ እነሱ ይቅር ብሎ ያልፋሉ ወይ ደግሞ አይናገሩ። ዛሬ አንተ ሳታጠፋ እነሱ አጥፍቶ አንተ ሊናገሩ ይችላሉ። ትላንትና የመርሳት ልማድ አላቸው። ዛሬ ደግሞ ያለ መርሳት እያንዳንዷን ነገር አንስቶ የመውቀስ አይነት ልማድ። ምክንያቱም ባህሪያችን የሚቀያየር ባህሪ ይቀያየራል። ጠባዮቻችን የሚቀያየሩ ጠባዮች ናቸው። የሆነ ነገር ስታይ የሚያስደስት ነገር ስታይ ደስተኛ እንደምትሆነው ሁሉ ስሜትህን የሚቀያየር ነገር ሲመጣ የመቀያየር እድል በጣም ከፍ ያለ። ዞሮ በባለፈው ነገር አይምሯችሁን የምታስጨንቁ ሰዎች ምን ማድረግ ትችላለህ? ቅዱስ ጳውሎስ የኋላይን ትቼ የፊቴን ለመያዝ እዘረጋለሁ፣ ወደፊት ሮጣለሁ። በቃ ያለፈው አልፈዋል። ያለፈው ነገር ላይ ራስን በዛ ደረጃ ስተክል እንዲያርጌ እኔ አንድ ሴት 4 ዓመት ስታለቅስ የነበረች ሴት አንድ ፓርቷ ደስ ብሎኛል። ልጅ አስወርዳ ነው። በጣም በንጽህና በቅድስና መኖር የምትፈልግ ሴት ላት አጋጣሚ ልጅ ያስወረደች። በጣም ተጨንቃ ከአቅማ በላይ ሲሆን አጋጣሚ ሰው ጠቆማትና እቺ ልጅ ራሷ እንዳታጠፋ ተብላ መጣች። እንግዲህ ኢማጂን 4 ዓመት ሰው 4 ዓመት ውስጥ እኮ 4 ጊዜ ሌሎች ሰዎች ብዙ ነገር ያደርጋሉ። ብዙም የጊልቲነት ስሜት አይሰማቸው። እቺ ግን የንጽህናዋ የጉብዝናዋ ለእግዚአብሔር ያላት ፍቅር የዋነቷ ደግሞ ከዓላማዋ ጋር የማይሄድ ነገር ስለሆነ ምን ያህል እንደተቆጨች ያቆጭቷ ወደኋላ በጣም ሲጎትታት ነበር። ግን ከዛ በኋላ ነው ያለፈውን ነገር ስታ ወደፊት መሄድ የጀመረች። እንግዲህ ምናልባት ይህን ቪዲዮ የምትከታተሉ በባለፈው ህይወታችሁ በጣም የምትጸጸቱ፣ እኔም በሆን ብዙ የሚጸጽተኝ ነገር አለ፣ አንተም ብትሆን ብዙ የሚጸጽተ ነገር አለ። የሀገር መሪዎች ብዙ የሚጸጽታቸው ነገሮች አሉ። ነገስታቱ፣ ውጭ ሀገርም ዓለም ላይ 8 ቢሊዮን ህዝብ አለ። ትላንትና ያደረጉት ብዙ የሚጸጽታቸው ነገሮች፣ እንደውም አንዳንዴ ለቅሶ ላይ ሄደው የሚያለቅሱት ያ የሚጸጽታቸው ነገር አለ። ብዙ ህይወታቸውን እያሰቡ ስለሞተው ሰው ብቻ አይደለም፣ በጣም ብቻ ብሶት አለ፣ የታመቀ ስሜት አለ ውስጣቸው። በባለፈ ነገር በጣም የምትረበሹ የምትጨነቁ ሰዎች ወደኋላ ላይ ምንም ማድረግ አትችሉም። የኋላው ነው እየመጣ ያለው ዛሬ ላይ አይምሯችሁን የሚያስጨንቀው። መፍትያችሁ ምንድነው? ፊትለፊት ላይ አዲስ ልማድ መገንባት። ያለፈውን መርሳት ከፈለክ ፊትለፊት ላይ የማትጨነቅበትን፣ ሰላም የምትሆንበትን፣ ደስታ የምትሆንበትን አዲስ ነገር መፍጠር። ትላንትና ምናልባት ባለማድረግ ደስታ ያጣበት፣ በነገራችን ላይ እንደ ዓለም የተጠና ነገር ነው የምነግራችሁ። ደስተኛ የምትሆነው ገንዘብ ስላል አይደለም። ገንዘብ እያላችሁ የሚጨነቋል። ደስተኛ የምትሆነው ሶሻል ላይፍ ላይ ስትሰራ፣ በራስ መተማመን ላይ ስትሰራ፣ አመጋገብ ላይ ስትሰራ፣ አኗኗር ላይ ስትሰራ፣ አላማ ላይ ስትሰራ፣ ስራ ካለ ስራህን ወደህ የምትሰራው ከሆነ ሶሻል ላይፍ ላይ በደንብ ጠንከር ብለህ ጥሩ ጓደኞች፣ ዘመዶች፣ ጎረቤቶች አብረህ የምትበላቸው የምትጠጣቸው የሚያጫውቱ ሰዎች ሲኖር ባለ ነገር ተደግስተህ እሱ ነው ደስታ እንጂ በቢሊየን ብትንቀሳቀስ ደስታ የሌላቸው ሰዎች አሉ። በጣም ውድ ሌግዘሪ ነገር የሚጠቅ በመኪና በቃ በወጣ ልክ እንደ ስልክ 17 ፕሮ ማክስ አለ አይደለ? ልክ ወጣ ሲባል እነሱ ነገር ይገዛል። በዛ ደረጃ ምግብ ከኢትዮጵያ ውስጥ እዚህ ምግብ አለ እንደ የሚሉ፣ ኢትዮጵያ ውስጥ ዶክተር አለ እንደ የሚሉ፣ እዚህ መታከም የማይፈልጉ እነ ታይላንድ እነ ባንኮክ እየሄዱ የሚታከሙ ራሳቸውን እስከ ህንድ ድረስ ሄደው የሚመረመሩ ሰዎች አሉ። ይሄን ያህል በጣም ግን ደስታ የላቸው። ይሄን ያህል በቃ የትኛው ፕላኔት ላይ እውነትም እዛ ፕላኔት ላይ መኖር ይቻላል እስከ ማሰብ። ኢትዮጵያ ውስጥ በነገራችን ለምነግራችሁ ኢትዮጵያ ውስጥ ሆኖ ሌላ ፕላኔት ላይ ስለመኖር የሚያስቡ ሰዎች አሉ። ታውቃላችሁ? ዞሮ ነጥቤ ምንድነው? ያንተ ጭንቀት የመጣው በተለይ ዛሬ ላይ ሳይሆን ትላንትና ላይ ነው። ትላንትናው ወደ ዛሬው ሻዶ አለ ወይ? አዎ። እሱን መቀየር እንዴት ነው የምችለው ብለህ ካልክ ነገ ላይ አዲስ ልማድ መገንባት። አሮጌ ልማድ ማጥፋት የምትፈልግ ከሆነ አዳዲስ ልማዶችን አጠንክራቸው፣ ገንባቸው። ልክ በባልና በሚስት መካከል አለመግባባት የሚወገደው እሱን ብቻ በማውራት አይደለም። መግባባትን እየገነቡ ፍቅርን እየገነቡ ሲሄዱ ልክ ምን እንደማለት መሰላችሁ? ድህነትን ማጥፋት ከፈለግ በቢላ በጩቤ በጥይት በጦርነት አታባረው። በቃ ትሰራለህ። ገንዘብ እያመጣ ስትመጣ ማጣት እየጠፋ ይመጣል። ልክ የገንዘብ ነፃነት እያገኘ ሲመጣ ራሱ ድህነት ከህይወት ይጠፋል፣ ችግር ይጠፋል። እኔ አንድ ጓደኛዬ በቅርብ በሆነ ጉዳይ እየተጫወትን ያለን 4 ነው 5 መኪና ገዛና የዛሬ 5-6 ዓመት እንኳን መኪና ቀርቶ መብላት ለኔ ሐሳብ ነበርና ጫማ እንደ መግዛት ነው ወጥቼ 4 መኪና የገዛሁት አለ። መኪኖቹን ተቀብዬ ቤት አላስገባው እስካሁን እዛ ናቸውና ውል ምናምን እየጨረስን ነው። ምንም አልመሰለኝም። በጣም የሚገራርሙ 4 መኪኖች። ገና እኮ ወጣት ነው 33-34 ዓመቱ። በቃ ጫማ እንደ መግዛት ነው 4 መኪና ገዝቼ የመጣሁት። ይቻላል? ይቻላል። በምንድን የመጣው? በስራ። ትላንትና አባቴ እንደዚህ አድርጎኝ እናቴ እንደዚህ አድርጎኝ። አሁን በተለይ በዚህ ዘመን ያላችሁ ወጣቶች ይሄ እናቴ እንደዚህ አድርጋኝ አባቴ እንደዚህ አድርጎኝ በቃ ሰውን ብሌም ማድረግ ትተህ ራስ ላይ ትኩረት አድርገህ ራስ ላይ ስትሰራ ብዙ ነገር መቀየር ትጀምራል። ምናልባት እኔ ያለፈውን ትቼ ወደፊት እንዴት መራመድ ይችላል? ፊት ለፊት ላይ ምን ማስተካከል ይችላል?
ለምን እንደዛ እንደምላችሁ ታውቃለህ? የትላንትናውን ስህተት የሚደግሙ ሰዎች አሉ። ትላንትና ያጠፉትን ወይ ደግሞ ትላንትና ስህተታቸውን ዛሬ ላይ የሚደግሙ ሰዎች አሉ። የትላንትና ስህተትን መድገም የማትፈልግ ከሆነ በተቻለ መጠን ትኩረት አድርገህ መስራት ያለብህ ከጭንቀት እንዴት መውጣት ይችላል፣ ስትረስ ማኔጅመንት እንዴት ልጠቀም፣ ስትረሶች እንዴት ሃንድል ላድርጋቸው ወይ ደግሞ እንዴት ማኔጅ ላድርግ። እንግዲህ በጣም የሚያስጨንቅ ነገር ኖሮ አንተ ለራስህ ጊዜ ከሌለ፣ ስፖርት ማሰራ ከሆነ፣ አመጋገብ ጤናማ ካልሆነ፣ ያን የሰበሰብከውን የምታራግፍበት ራሱን የቻለ መንገድ ከሌለ ያ ነገር ባህሪን ይቀይራል፣ ስሜትን ይቀይራል፣ ሰውነትን ይቀይራል። ለመስራት ኢነርጂ አይሆንም። ጠዋት ተነስተህ ለስራ ሞቲቬት የሆነ በጣም ተነቃቅታ ትነሳ። አልገጠማችሁም? በቃ በሞተ መንፈስ ስራ የሚገቡ ሰዎች ሰው ከሰዓት አካባቢ ደከም ገና በጠዋት በጣም አደገኛ። በተለይ በዚህ ዘመን ስልክ አለብን። ይሄ ሶሻል ሚዲያ ተጽዕኖ ስላለ በቃ ያ የምንፈልገውን ማንፈልገውን እንጠጣለን የሆነ ሰዓት ላይ ፓራላይዝ ሆነን በቃ ቢሮ ምንገባው። ከዛ ማውዝ ይዘህ ቁጭ ነው። ከዛ በኋላ የሆነ ቦታ የሆነ ነገር ይዘህ ቁጭ ነው። ምክንያቱም ኢነርጂ ይሞታል። እነሱን ወደዛ አስወግደህ በጣም አንድ ቦታ ላይ ትኩረት አድርገህ ያለፈውን ነገር በመርሳት አዲስ ልማድ ልገንባ ካልክ ግን ልነግርህ አልችልም። እኔ ባልና ሚስቶችም በባለፈው ነገር የምትቆሳሰሉ የምትጨነቁ ሰዎች ፕሊዝ እባካችሁ ያለፈው ነገር አልፏል። ትላንትና ጋር ምንም ማስተካከል አትችልም። ትላንትና ጋር እኔ የዛሬ ዓመትም 2 ዓመትም 3 ዓመትም በጣም ብዙ ከስተመሮች ጋር ሁሌ እነግራቸዋለሁ። አንዳንዶቹ በተለይ የሚከፍሉት ገንዘብ እንኳን የላቸውም፣ በድህነት ነው ያለው። ምን ይዘህ ነው የምትጨቃጨቀው? ምን ይዘህ ነው የምትቆሳሰለው ከሚስት ጋር? ምን ይዘህ? ለመጨቃጨቅም እኮ ነገር መያዝ አለብህ እኮ። ልጅ የሚያድግበት ዳቦ የሚበላበት ኪችን ውስጥ ገብተሽ ምን እንደሚሰራ ግራ የሚገባሽ ሴት ምን በለሽ ነው ከባልሽ ጋር የምትቆሳሰዩ እንዴ? መጀመሪያ እኮ ቅድሚያ መሰጠት ያለበት ነገር አለ። አንቺና ባለቤቶች ከተጋባችሁ በኋላ ፎከሳችሁ መጀመሪያ የራሳችን የሆነ ነገር ይኑረን። በትክክል እንጀራ እንብላ፣ በትክክል እንጠጣ። እኔ እዚህ ሀገር ላይ በጣም የሚገርም ሰው የመብላት ሀሳብ የመብላት ጥያቄ ላይ ያለ እንዴት ነው የሚሰንፈው? እንዴት እንቅልፍ ይመጣል? የእውነት እንዴት ትተኛል? የሚያስጨንቅ እኮ የገዛ ስንፍና እኮ ነው። የሚያስጨንቅ እኮ የገዛ ገንዘብ ማጣት እኮ ነው። እኔ ስንቶች በቃ የፈለግከውን ጫማ ገዝተህ መልበስ ትችላል፣ የፈለግከውን ልብስ መልበስ ትችላል፣ የፈለግከውን ማድረግ ትችላል። አትችልም። ከምን የተነሳ? ከገንዘብ ነፃነት ከማጣት የተነሳ። ስለዚህ አንዱ የጭንቀቶቻችን ምንጭ የገንዘብ ነፃነት ማጣት ነው። ህይወታችን እንዴት እንደምንመራ አናውቅም። ባለን ነገር እንዴት ተረጋግተን መኖር እንዳለብን አናውቅም። ስራዎቻችንን ኦርጋናይዝ የማድረግ ችግር አለብን። መስመር የማስያዝ ችግር አለብን። 30 ነገር እናቆምና 30ው ነገር ላይ እንጨነቃል። ባለሀብቱ እንደዛ ነው። እኔ አንዳንድ ትልቅ ባለሀብቶች 4 ስልክ ይዘው 4 ስልክ ያወራሉ። በቃ ገንዘብ ሄሎ መብያ ሰዓት የላቸው፣ መጠጣ ሰዓት፣ ለሚስቱ ጊዜ ለራሱ ጊዜ የለው። 4 ስልክ። እኔ እንግዲህ አልዋሻችሁም፣ ስልኬ 6 ዓመት ሳይለንት ነው። አንድ ያመለጠኝ ስልክ የለም። 6 ዓመት ከዶክተሬ ጋር ተነጋግርንና ካሜራም ላይትም እየበዛብህ ነው፣ ላይት በጣም እየበዛብህ ነው እና ላይት ቀንስ እና ስተርስም አለ እንደዚህ አድርግ። እዛው ዶክተሩ ጋር ያለው ስልኬን ሳይለንት አልኩኝ እና ቃል ገባለሁ ድጋሜ እስከ ለተሞቴ ስልኬ አይጮህም። እሱ ጮህ አያውቅም። ከዚህም በኋላ እስከ ለተሞቴ ስልኬ አይጮህም። በሚሊዮን አይደል በቢሊዮን ዶላር አያመልጠኝ። ከቱም ከጤና የሚበልጥ ነገር የለም። አንተ ጤነኛ ስትሆን በጣም ብዙ ነገር መስራት ትችላለህ። ስለዚህ የእውነት በሚረባውም በማይረባውም ባለፈው ነገር የምትጨነቁ የምትረበሹ ባልና ሚስቶች ጭንቀት አንተ ፈለገ ካልቀነስኩ በራሱ የሚቀንስ ነገር አይደለም። ጭንቀቶቻችሁን ለመቀነስ ደግሞ በጣም በተቻለ መጠን ብዙ አይነት መንገዶች መጠቀም ትችላለህ። የሚያስጨንቃችሁ ነገር መጻፍ ትችላለህ። ምናልባት የሚያስጨንቀን ነገር እኮ ከኛ ጋር የሚገናኝ ነገር አለ። አይመለከትሽም እኮ አንዳንዱ የሚያስጨንቅ ነገር እኮ አይመለከትም። እንትና እንደዚህ አድርጎ ምን አገባኝ ስለሱ? መጀመሪያ እኔ መቆም አለብኝ። ምን አገባኝ ስለ እንትና? አንቺ በትክክል ቆሚ። አንቺ ከቆምሽ ነው ለጎረቤት የምትጨነቂ። እኔ አንድ ጓደኛዬ ነበርና እሱ በሚሊዮን ከእናት አባቱ ወርሶ ገንዘብ አለ። እኔ ጋር ልክ ሲመጣ ጭንቀቱን አራግፎ ይሄዳል። አንተ ምትሉ ምንም ነገር አይሰማም። በቃ ግን ለጭንቀት ለማራገፍ እኔ የሚፈልገው እንግዲህ የ7-8 ዓመት ወዳጄ ነው እና ፕሊስ አስተካክል። የሆነ ችግር ልክ ሲኖር ትመጣለህ። ልክ እንደ ወንድም እንደ ጓደኛ ተመካክረን የሆነ ነገር ማድረግ ሲፈልግ አትፈልግም ከኔ ጋር እና ይሄን ነገር አስተካክል። እግዚአብሔር ነው የሚያውቀው። የዛሬ 2 ዓመት ነው ምናምን አካባቢ በቃ አይ ሶሪ ይቅርብኝ በቃ ብዬ አቆምኩ። 2 ዓመት ሰላም። እሱን ካገኘው በኋላ እኔ እታመማለሁ። 10 ሰው ማማከር እንደዛ ያስጨንቀኝ። እሱ አንዱን ሰው በቃ የሚያወራቸው ነገሮች በቃ ወደ እብደት ደረጃ የሚያደርስ በጣም የማይመለከተው የጎረቤት የእናት ደግሞ እንዲሆን በቃ አንጥቶ ለቆብህ ይሄዳል። ከዛ በኋላ አንተ በሽተኛ ነው የምትሆን። በቃ ሰላም ቆራርጠ መጣት ይችላል። ኔጌቲቭ ሜንታሊቲ ያላቸው ሰዎች አጠገባችሁ ካሉ እንደ ሰው እርዷቸው። ከነሱ ጋር መዋል ማደር ግን በሽተኛ ነው የሚያደርገው። አዎ በተለይ ሚስቶች ባሎቻችሁ ጋር፣ ባሎች ሚስቶቻችሁ ጋር ይሄ ኔጌቲቭ ሜንታሊቲ ያለ ሰው ትመርዛታለህ፣ ትመርዥዋለሽ። ቀና ነገር የምታስቢ ሴቶች ሶሻል ሚዲያችሁ ላይ በጣም ጥንቃቄ አድርጉ። ስትረሶቻችሁን የምትቀንሱት እንደዛ ነው። ፊልም በጣም የምታበዙ ሰዎች እሱም ራሱ እየገባ ወደ ሰብኮንሽስ ማይንድ የሆነ ሰዓት ላይ መስታወት ላይ ፊትን እየታጠብ ሰው የመታ ይመስላል፣ ትደነግጣል።
ወደ ውስጥ እየገባ ይመጣላ። ስለዚህ ፊልሞችም ካሉ ቀንሱ። ከዛ በተረፈ የማይመለከታችሁ ነገር ላይ ከሆነ እሱንም ነገር አስወግዱ። ከዛ በተረፈ ሜዲቴት ማድረግ ተለማመዱ። ስፖርት መስራት ተለማመዱ። በቀዝቃዛ ውሃ ሻወር መውሰድ ተለማመዱ። ከዛ በኋላ መጸለይ ተለማመዱ። እመነኝ መጽሐፍ ቅዱስ አትጨነቅ ነው ይላል። አታስብ አይደለም፣ ማሰብ የሚገባህን አስብ፣ አሰላስል። አዎ የሚገራርሙ መንገዶች አሉ። በነገራችን ላይ ቴክኒክ በነገራችን የሚገራርሙ ቴክኒኮች በዓለም ሪሰርች ተሰርቷል። ባዶ ቤት ውስጥ ምንም የሌለ ባዶ ቤት ውስጥ መጽሐፍ ማንበብ የማይወደውን ሰውዬ መጽሐፍ ማንበብ ወይ ደግሞ ይሄ እንደዚህ ልክ ሲይዛችሁ በጣም እንደዚህ የሚያንቀጠቅጣችሁ ህመም የሚሰጣችሁ የኤሌክትሪክ ሶኬትም ያስቀምጡና ባዶ ቤት ውስጥ እንትን ይላል። ከዛ ብቸኝነትና ከዛ ባዶነት ያንን ኤሌክትሪክ ያመጡና ራሳቸው ይነካሉ። ለምን? ህመሙን ፊል ማድረግ ስለሚፈልጉ። ይሄናል ህመም እንኳን ባዶ ስንሆን ህመም መጋፈጥ እንፈልጋለን። ሳይወዱ በግዳቸው መጽሐፍ ጽፈው በጣም ደራሲ ሆነው ይወጣሉ። ስዕል መሳል ልማድ የሌላቸው እስክሪብቶና ስዕል አጠገባቸው ሲቀም የሚገርም የቢዝነስ እንትን ሰርተው ቁጭ ይላል። ስዕል ይስላል። ስልክ አጠገብ ካለስ አትበላም፣ አጠጣም፣ በቃ ሌላ ነገር አታስብም። ስልክ ነው የምታስበው። ስልክ ከሌለስ ወይ ታነባለህ፣ ወይ ትፈጥራለህ፣ ወይ ትሰራለህ፣ ወይ ታስባለህ። ቢያንስ ከጭንቀት ነፃ የምትሆንበትን መንገድ ትፈልጋለህ። እና እኔ ባለፈ ነገር የምትረበሹ ሰዎች ያለፈን ነገር ተውና ወደፊት ለመራመድ ሞክሩ። ባልና ሚስቶች ከሆናቸው ደግሞ በባለፈው ነገር መቆሳሰሉን አቁሙና ወደፊት እንዴት ህይወት አጭር ናት። የ30 ዓመት ዕድሜ፣ የ40 ዓመት ዕድሜ፣ የ50 ዓመት ዕድሜ ያለው ለትንሽ ዕድሜ እኔ ፍርድ ቤት ያላችሁም ሰዎች ካላችሁ በቃ የፍርድ ቤት ወረቀትሽን ተይና ወደ ቤትሽ ተመለሺና የሆነ ዋጋ ክፈይ። ምን ይመጣል? ምን የምትጎጂው ነገር አለ? የሆነ ጉዳት አለ። 100% በዛው መጠን ደግሞ ጥቅም አለው። ወዘሮ ኤገሌ ተብለሽ ነው ተከብረሽ የምትኖሪ። ክብርሽን ጠብቀሽ። እኔ አንዳንድ ደግሞ ሚዲያ ላይም በቃ እህቶችም ወንዶችም ሆናችሁ ፍቺ የምታበረታቱ ሰዎች የትኛውን ባል አዘጋጅተህላት ነው? የትኛውን ባል አዘጋጅተሽላት ነው? ስንት ሚሊዮን ያላገቡ ትዳር ያልያዙ ሴቶች ቁጭ ባሉበት ሀገር ላይ የትኛውን ባል አዘጋጅታችሁላት ነው እናንተ ፍቺ የምትመክሯት? አብሮ የሚማግጥ ሰው ሊኖር ይችላል። የሚያገባት የትኛውን ሰው አዘጋጅታችሁላት ነው ፍቺ የምትሉት? ወይ ደግሞ ወንድን የትኛውን ሚስት አዘጋጅታችሁለት? 20 ዓመት 10 ዓመት 30 ዓመት 15 ዓመት በትዳር የኖረ ሰው ፍታ ብለህ የምታበረታታው የትኛው ሚስት አዘጋጅተህለትም? የልጆቹ አባት ሆኖ ቢቀጥል አይሻልም? ሃይማኖቱ ባህሉን ቢጠብቅ አይሻልም? ልጆቹ አባት ባያጡ አይሻልም? ስለዚህ እኔ በባለፈ ነገር የምትጨቃጨቁ ሰዎች ያለፈ አልፏል። ወደፊት ላይ እጆቻችሁን ለመዘርጋት ሞክሩ። በባለፈ ክረምት ቤት አይሰራም። ክረምቱ አልፏል። በቃ ፊት ለፊት ላይ ፎከስ አድርግ። ያላገባችሁ ወጣቶችም ካላችሁ በቃ ያለፈ አልፏል። ከዚህ በፊት ሴቶች አልፏል። ወደፊት ላይ ፎከስ አድርግ። እስከዛሬ ኃጢአት የሰራችሁም ሰዎች በቃ እስከዛሬ ሰርታ በቃ ከዚህ በኋላ ቀይረው። የማትፈልገውን ህይወት መቀየር ትችላለህ። የማትፈልገውን አስተሳሰብ መቀየር ትችላለህ። የማትፈልገውን ነገር መቀየር ትችላለህ። ስለዚህ ይሄን ትንሽ አስቡበት። በጣም ብዙ ነገር እንደተጠቀማችሁበት አውቃለሁ። ያለፈውን ነገር መርሳት ከፈለጋችሁ አዲስ ነገር በዚህ በኩል መገንባት መፍትሄው ነው። በማይመለከታችሁ ነገር የምትጨነቁ ሰዎች ደግሞ የማይመለከታችሁ ነገር ወረቀት ላይ ጻፉና ከህይወታችሁ አስወግዱና የሚመለከታችሁ ላይ ፎከስ። ከዛ በኋላ በጣም አደገኛ ኢነርጂ ይኖራል። የማይመለከትሽን አሳስገሰስ ወሬ ተይና የሚመለከትሽ ነገር ላይ ፎከስ አድርጊ። ከዛ ጥሩ ህይወት የመኖር እድልሽ በጣም ከፍ ያለ ነው። ስለ ትዳር የመማከር አሊያም ስልጠና ፈልጋለሁ የምትሉ ክፍለ ሀገር አዲስ አበባ ውጭ ሀገርም ያላችሁ በኦንላይንም በአካልም የመማከር አገልግሎት አሊያም ስልጠና ማግኘት ትችላላችሁ። 09774050 ላይ ደውሉ። አመሰግናለሁ።